የእናቱን ደም የማይመልስ ልጅ አይወለድ ብላ ነው እንግዲህ ለኩሳ ያቃጠለችው ማለት ነው። በጣም ነው የሚያሳዝነው። ቤተሰቦቼ ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪውና ልብ አንጠልጣዩን ድር ድራማን ይዤላችሁ መጥቻለሁ። ድር ድራማ እውነት ወዴት እየሄደ ነው ሲባል እየሀካኬዱ ምንም ነገር እያማረን አይደለም በነገራችን ላይ። ምክንያቱም እንዳመጣጡ አይደለም፣ አመጣጡ በጣም ደስታ የሆነ ነገር ነበረ ይዞ መጣው። ግን ደግሞ መጨረሻው በጣም ነው የሚያሳዝነው። እለት በእለቱ ስናየው እንግዲህ በቃ ሜርሲ እዛ ቤት ውስጥ እስካለ ድረስ ሲፋን እዛ ቤት ውስጥ ካለ ድረስ እነ ጄሪ እነ ሙስጠፋ ከገቡ በኋላ ቤቱ ተርመስሞሷል ማለት ነው። በጣም በሚያሳዝን ነገር ማለት ነው። እንግዲህ አቶ አምናን አሁንም በአደጋ ውስጥ ነው ያለው። ችግሩ ምንም ነገር እሱ ከየት እንደሚመጣ ይሄ ችግር ከየት እንደሚመጣ እስካሁን መርምሮ አልደረሰበትም። እግዚአብሔር ምንም ነገር ቤት ውስጥ ያለውን ችግር እሱ ውጪ ነው ያሰበው። ማን ነው እንደዚህ እያደረገኝ ያለው? ማን ነው እንደዚህ እያደረገኝ የፈጸመው ማለቱን ከውጭ ነው እንጂ ያሰበው ቤት ውስጥ ያለውን ችግር ቤት ውስጥ ያለውን ነገር ምንም ነገር እያገናዘበና እያሰበ አይደለም ማለት ነው። ይሄ ነገር ነው አብዛኛው በጣም እየጣለው ያለው ማለት ነው። ምክንያቱም ቤቱን ፈተሽ ባያደርግ ኑሮ ይሄ ሁላ ነገር ይመጣበታል ብዬ አላስብም ነበረ ማለት ነው። ምክንያቱም ዋናው ነገር ከቤት ውስጥ እንደሆነ ዋናው ችግር እየተፈጠረ ያለው ከቤት ውስጥ እንደሆነ ቢያቀርቡ ይሄ ሁላ ነገር አባቷ ምናምን ላይ ይደርሳል ብዬ አላስብም። ግን ደግሞ ምን ያደርጋል ሁላቸውም በደግነት በዋህነት ተቀመጡ የተባሉ ሰዎች እንግዲህ መጨረሻቸው እንደዚህ እያደረጉ ይገኛሉ ማለት ነው። በጣም በሚያሳዝን ነገር አቶ አምናን አሁን ማንን ወዴት ነው የሚሄደው? ወደ የሚወዳት ፍቅረኛ ነው ወይስ ደግሞ ሚስቴ ነች ብሎ አኳት ከተኛ ሴት ጋራ ነው? በጣም ነው ግራ የሚያጋባው ማለት ነው። ከየትኛው ሴት ጋር ማንን እንደማውጣት እንዳለበት ማንንስ ማጋ አክስቱ ጋር ነው የሚሄደው? አክስቱ ሜርሲ ጋር ነው የሚሄደው ወይስ ሞርዜሊያ ጋር ነው የሚሄደው? ግራ ነው የሚገባው ቤተሰቦቼ። እና ስላችሁ ያው እሱ አንድ ብቻ ነው እዛ ቤት ውስጥ ምን እንደሚፈጠር ማን ይሙት ማን ይኖር ግን እስካሁን ነገር የታወቀ ነገር የለም ቤተሰቦቼ። እንደው ፈጣሪ ይድረስላቸው። ያው ምንም የቱን አክል እንኳን ድራማ በሆነም በጥሩ እውነቴን ነው የምላችሁ ትክክለኛ ህይወትም እንደዚህ መስዋዕት እየከፈሉ ያሉ ሰዎች አሉ በቤቱ ማለት ነው። ምክንያቱም እንደዚህ ክፉ ሰዎች የሰው ነገር የማያስደስታቸው የሰው ነገር ደስታ የማይሰጣቸው የሰዎችን ቤት አቃጥለው እንደው ምን እናገኛለን ብለው ብዙ ጊዜ እኔ አስተዳደጌ ገጠር ነውና ብዙ ጊዜ አንዳንድ ሰዎች ክፉ ሰዎች ማታ እንግዲህ ታውቃላችሁ የገጠር ቤት ሳር ቤት ነውና ክብሪት ለኩሰውበት የሚሄዱ ሰዎች አሉ ማለት ነውና ልክ ትዝ ያለኝ ያ ነገር ነው። እውነቴን ነው የምላችሁ ትዝ ያለኝ ያ በገጠር ያለው የህይወትን ህይወቴ ነው ህይወታችን ነው ትዝ ያለኝ ማለት ነውና ቤተሰቦች እንግዲህ ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። ማአት ነው አስቸጋሪ አስጨናቂ የሆነ ነገር ነው። ለማንም አይስጥ ማንም የእሳት አደጋ የሆነ ቀለል ያለ ነገር አይደለም። ከባድ ነው ቤተሰቦቼ በጣም ከባድ። እውነቴን ነው የምላችሁ በጣም ነው የሚከብደው። አስባችሁታል? እናንተ ሳታስቡ ሳታገናዝቡት ቤት አለኝ ብላችሁ በአንድ ደቂቃ ውስጥ ቤታችሁ ስታጡ ያ ሁላ ያንን የመሰለ ቤት እንግዲህ በአንድ አፍታ ማጣት ማለት በጣም ነው የሚከብደው ጋይስ፣ በጣም ነው የሚከብደው። እና አቶ አምናን በአሁኑ ሰዓት እንግዲህ ያንን ነገር ነው እያጣ ያለው ማለት ነው። እውነት ቤት እንኳን ተቃጥሎ እነሱ እንኳን ቢተርፉ በጣም አሪፍ ነው። ዋናው መትረፋቸው ነው እግዚአብሔር በሚያውቀው ማለት ነው። ግን ያው እስቲ ምን እንደሚፈጠር ደግሞ በሚመጣው ነገር መልሰን እናያለን ማለት ነው። የአቶ አምናን ጸባይ እንግዲህ እንደ ስስት እየተቀያየረ አቅቷል ማለት ነው። ብሌን እኔ ጸባይ ጭራሹን ልገባ ካልቻልኩም ቀረብከኝ ስልክ ትርቀኛለህ፣ ራከኝ ስልክ ትቀርብኛለህ፣ ግራ ገባኝ ያንተ ነገር በማለት እንግዲህ ለሱ እየገለጸችለት እየነገረችው ትገኛለች ማለት ነው። እሱ ደግሞ ምን ይላል እንግዲህ እኔ እኮ በፊት በጣም ሰዎችን የምትረጂ ትመስኛለሽ፣ ግን ሳስበው በአሁኑ ሰዓት ራስሽን ብቻ ነው እንጂ ሰዎችን አትረጅም በማለት እያለ ይገኛል ማለት ነው። ብሌን ደግሞ እኔ እንድረዳክ ሳትፈቅድልኝ እንዴት እንድረዳክ ትፈቅዳለህ እያለችው ትገኛለች ማለት ነው። እኔ አንዳንዴ ጸባይ ግን ሳይ እናትህን
ወይዘሮ ሰማዕትን ነው ማስታውሳት እያለች ነበር። ማለት ምን አለች ስትለኝ አንዳንድ ነገር ከጸባዮች ካለች ነገር አለ። ምክንያቱም ልጄ አስተዳደጉ በጣም ትንሽ ከበድ ያለ አስተዳደግ ስላለው ጸባዩ ለየት ያለ ነው በማለት ትንሽ ነግራኝ ነበረ። ያ ነገር ነው ትዝ ያለኝ እየነገረችው ነበረ ማለት ነው። እና ታዲያ እሱን እያወቅሽ ነው ታዲያ ማትረጂም በማለት እንግዲህ እየነገራት ይገኛል ማለት ነው። በእርግጥ ያቷ ምናን ጸባይ ለኛ ራሱ ግራ ገብቷናል እንዴ። እውነቴን ነው የምላችሁ እንግዲህ ባንሰቡን በጣም ፍቅር ሲሰጣትና በጣም እንደሚወዳት እንደሚያፈቅራት እየነገራት ነበረ። አሁን ደግሞ ከጀሪ ጋራ እንግዲህ ይሄ ጀሪ እውነት ልጁ መውረዱ ቢያሳዝንም በእርግጥ ብሌንም የዚህን ያክል ጨካኝ አይደለችም። አዝናለች ግን ደግሞ ወረደ። ከዛን ሌላ ህይወት ያኔ በቃ ይሄ ነገር ከተፈጸመ ከብሌን ጋር ያለኝን ህይወት ጨርሳለሁ ማለት ሲገባው አሁን ግን ጭራሹ ነው ያለው ከእንትና ጋር ነው እየወደቀ እየተነሳ ያለው ማለት ነው፣ ከጄሪ ጋር ማለት ነው። ብሌን ደግሞ ይሄ ነገር በጣም አስቀይሟታል ማለት ነው። ሙስጠፋም እንግዲህ በጣም በጣም ነው የተናደደው። በጄሪ ላይ ያለው ነገር በጣም ከባድ ሆኗል ማለት ነው። ጄሪ ላይ ያለው ችግር በጣም ከብሌን ጋር በጣም እያወራ ነበረ። ብሌንን ለመረዳትና ስለሷ ማንነት ለማወቅ ደፋ ቀና እያለ ይገኛል። እሷ ደግሞ በፍጹም እኔ ስለዚህ እንደዚህ አይነት ነገር ማውራት አልፈልግም እያለችው ትገኛለች። ለምንድነው አንዳንድ ነገር የማትናገሪው? ምን ችግር አለ በማለት እየጠየቃት ይገኛል። እሷ ግን ለመናገርም ፈቃደኛ አይደለችም። እኔ አውቃለሁ አንቺና አቶ ምናምን አክል እንደምትዋደዱ አውቃለሁ፣ ምን አይነት ቦታ እንዳላችሁ። ግን ደግሞ በመከል ቤታችሁ ጄሪ አለች። ጄሪ ስላለች ነው በመከል ቤታችሁ እናንተ እየተራራቃችሁ ያላችሁት በማለት እየተናገረ ይገኛል። አቶ ምናን ለልጁ ብሎ ነው እንጂ ልቡ አንቺ ጋር እንዳለ ያስታውቃል በማለት እየነገራት ነበረ ማለት ነው። አንተ ይሄንን ነገር በምን አወቅስ? እንደዚህ እኮ ያስታውቃል በማለት መልስ እየመለሰላት ይገኛል ማለት ነው። ሙስጠፋ እንግዲህ በጣም እሱን በፍቅር ውስጡ እንዳደረና በጣም ጄሪ እንደጎዳችሁ ይገኛል ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው። እንግዲህ ቤተሰብ ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ።